ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል? ያሁን የደረሰን ሰበር ዜና አለ። በትግራይ መከላከያ ሰራዊት ወይም ቲዲኤፍ እና ራሳቸውን የትግራይ ሰላም ኃይል ወይም ቲፒኤፍ ብለው በሚጠሩት ኃይሎች መካከል በራያ ወጅራት አካባቢ ልዩ ስሙ አልአሳ በተባለ ቦታ በሞርታር ሲተኮሱ መቆየታቸውን አንዳንድ መረጃዎች አመልክተው ነበር። ይሁንና ከደቂቃዎች በኋላ የአካባቢው ሽማግሌዎች ማለትም ወጅራት አካባቢ ያሉ ሽማግሌዎች በሁለቱም ወገኖች መካከል ተከፍቶ ነበር የተባለውን የተወሰነ የተኩስ ልውውጥ ለማስቀረት በማሰብ በሁለቱ ወገኖች መካከል ጦርነት መፈጠር የለበትም በእኛ መሬት ላይ ሁለቱም ወገኖቻችን ደግሞ እርስ በርሳቸው መተላለቅ የለባቸውም ይህን ለማየት አንፈቅድም በማለት የሀገር ሽማግሌዎቹ ተኩሱ እንዲቆም አስችሏል የሚል መረጃ ነው የደረሰን። ይህ እንግዲህ ተኩስ ከዚህ ቀደምም በሚዲያዎች ማለትም በማህበራዊ ሚዲያ ላይ ከቲፒኤፍ ማለትም የትግራይ ሰላም ኃይል በማለት ራሱን ከሚጠራው ወገን ደጋፊዎች የተለያዩ ሀሳቦች ሲሰነዘሩ እንደነበርና እንቅስቃሴዎች ሲስተዋሉ እንደነበር ተመልክተናል። ትናንትም እንደዚሁ በዘገባችን ላይ አስመሮም ከበደ የተባለ የቲፒኤፍ አዛዥ ወደ ትግራይ ከአፋር ወደ ትግራይ መመለሱን የሚገልጽ ዘገባ አስነብበን ወይም ደግሞ አሰምተን ነበር። በዛሬው እለት ደግሞ በትግራይ ክልል የሚንቀሳቀሰው ያው ሳልሳይ ወያነ ፓርቲ በህወሓት ታጣቂዎች መካከል ተፈጥሯል ብሎ የገለጸው መከፋፈል ወደ ግጭት ሊያስገባ እንደሚችል ስጋቱን የገለጸበት መግለጫ በዛሬው እለት አሰራጭቶ ነበር። እንግዲህ ይህ ሁኔታ ወዴት ያመራል የሚለውን አብረን የምንመለከተው ሲሆን ከቀናት በፊት ደግሞ በአዲስ አበባ ዩኒቨርሲቲ በአንድ የትምህርት ተቋም አማካኝነት በተዘጋጀው ውይይት ላይ በወይዘሮ ኬሪያ ኢብራሂም እና በሌሎቹም የቀድሞ የህወሓት አመራሮች እና አሁን ላይ ስምረት በሚል አዲስ ፓርቲ ባቋቋሙ ፖለቲከኞች አማካኝነት የፌዴራል መንግስት በትግራይ ውስጥ ጣልቃ ገብቶ የራሱን እንቅስቃሴ እንዲያደርግ ጥሪዎች ሲቀርቡ ተመልክተን ነበር። እንግዲህ እነዚህ ድምር ሁኔታዎች ወዴት ያመራሉ የሚለውን እንግዲህ በነገው ዝርዝር መረጃችን ለእናንተ የምናቀርብ ይሆናል። ስለተከታተላችሁ እናመሰግናለን። ሰብስክራይብ ያድርጉን።